ምንም ጥያቄ የለም። እና ስለዚህ እንዲህ ወርጄ የምጫወተው ለጌሙ ነው። በቃ አለ እንትን አለኝ ማለት ነው፣ አላማ አለኝ። ገባ? ልክ እዛች ጋር ስደርስ ነው የተያዝኩት እና ከሰው እኩል ተያዝኩ፣ ከሰው መጨረሻ ተፈታሁ። ምንም አልሆንኩም፣ ያው አለው ለኸይር ነው። ምንም አልሆንኩም፣ አለው እኖራለሁ ኢንሻአላህ ይላሉ ዳዋው እንደዩ ከሚፉ ማሜ ኮ አኩመት ስለጀቴ ላ ወንቲ እንደበር እንጅሩ ኢንመ ደርባ ወንቱ እንዱ ሂዳንስ ኩኖ አመጀ ተቆቴ ሲመባቴ ማ ወንቲ ተይንጅሩ ረቢን ሲበር በሩምሰ ሲከኔ ነምኒ ነማውድን ደምቴ ኒካኒ ከመያት ቦዴ ባቴ እንሞ ረቢን ወኑ እንዳቡ ሰበበ ቀበ ማሜ ኪያ አናብ ጀነር ወንቲ ጉዳ ማይኒ አመስታናን በሩምሰ ራፍረቴ ከነቦዳ ከረኪነ ከናከሉፍ ነረቲ ሰረቶ ሄገቴ ተበቹዳ ረቢ ርስቂ ከሰ ይንጎ ማሜ እኔ ደስ የሚለኝ አባባል ልንገር፣ የሰው ርስቅ የአንድ ሰው ርስቅ ወላሂ ይሻግታል እንጂ ማንም ሰው ሊበላው አይችልም። የአንተ ርስቅ የጊዜ ጉዳይ ነው። የሆነ እድሜ የሚፈልግ ነገር ነው። የሆነ እንትን የሚፈልግ ነገር ነው። ሁሉም ነገር ደግሞ ይስተካከላል። ርስቅ በአላህ እጅ ነው። ርስቄን ማንም አይበላም። እኔ ማንም ሰው ላይ ጣት አልቀስርም። እኔ ህስድ የለብኝም። ምቀኝነት ወረበል ካባ የለኝም። እኔ ትልልቅ ፌመሶች ጋር አልገባም። ትንንሽ 5 ሰው 6 ሰው የሚከተላቸው ሰው ጋር ነው የምገባው። መንሱሬ 10 ሰው የሚያያቸው ትንንሽ ገና የሚያድጉ ሰዎችን ይሄን ድፍን ቲክቶክ እንዲህ አይነት ነገሮች ነው ትንሽ ተወዳጅነት እየሰጠኝ የመጣው። የትኛውም ፌመስ 10 ሰው ጋር እንኳን ገዝት እኔ እዚህ ዞራለሁ። ሁሉም ገዝት ላይ ዞሬ ትንሽ ሰው ጋር ካለው ጊፍት ብሰጠው፣ ሁለተኛ እሱን ቢያድግ ቢመጣ ምናምን ነገር እኔ ከታች እንዴት እንደመጣው አውቃለሁ። በቲፎዞ አይደለም የመጣው፣ በውሸት አልመጣውም፣ በሆነ በማስመሰል አልመጣውም። ገባ? እዚህ ጋር እኔ ማን ነኝ? ሁሉም ሰው እኮ ስራ ይሰራል። ገባ? እና አላኩል ያህል እኔ ማንም ላይ አልማረርም፣ ማንም ላይ አላማረርኩም፣ ማንም ላይ ጣቴን አልቀስርም። ማንም ሰው አላህ ለሰው ልጅ አላህ ሰው አይጣ በቃ ሁሉም ሰው ያገኝ፣ ሁሉም ሰው ያገኝ፣ ሁሉም ሰው አላህ አሪፍ ቦታ ይድረስ። በቃ ሁሉም ስራ ይስራ። በቃ ከኔ የተሻለ ጌም ደግሞ አምጥተው እነሱ ደግሞ ሌሎች ቁጭ ብለህ ሰው ላይ ጠልፈህ ማሜን 10,000 ሰው ዛሬ እያየው ነው ምናምን 5,000 ሰው ቁጭ ብሎ እያየው ነው ብለህ እኔን ጠልፈህ በተለያየ መንገድ ምናምን ተደራጅተህ ከምጥለኝ ምን አርጋለሁ? የኔ 5,000 ሰው ለአንተ ምን ይጠቅማል? 5 ሰው እያየኝ እኮ ቁጭ ብዬ መንዙማዬን ከፍቼ ቁጭ ብዬ የቃም ዝም ብዬም እኮ እኔ ስነ ልቦናዬ ሞራሌ 5 ሰው 5,000 ሰው ለኔ አንድ ነው። አላህ ከረዘቀኝ ጋር ነው የምቀጥለው። የትኛው ምን ቀድሞኝ እንትን ያላለ እንዴ? ድፍን ፌስቡክን፣ ቲክቶክን፣ ዩቱብን፣ ኢንስታግራም ኤቭሪ አፖችን ማለት ድብልቅልቁን አወጣለሁ። የሆነ ትከይደ ይችላል ኢላላ ከነና ራስህ ወንፈዴ ከራም በርባዴ ነው። አየነው አደረግን አየን። በቃ አሁን ስራ ነው፣ ህይወት አለ፣ ላይፍ አለ፣ ትዳር አለ፣ ልጅ አለ። ገባ? የቤተሰብ ሀቅ አለ። እዚህ ጋር ያመጣሁትን ነገር ደግሞ ሀቃቸውን ካልጠበቁ ነገ አላህ ይጠይቀኛል በእነሱ። ዓላማ ይሄ ስለሆነ ሁላችንም አሁንም ዛሬም ነገም ከነገ ወዲያም ተከታዮች እኔም ፎሎ አድርጋችሁ የምትከተሉት እመነኝ፣ እኔ ስር ስትመጣ ለመሳቅ ብቻ ነው የምትመጣ። ፎሎ ካረከኝ ትስቃለህ። አንተ ካልሳቅ ተጠያቂው እኔ ነኝ። ማንም ነው ካልሳቅ እኔ ተጠያቂ ነኝ። አንተን ማሳቅ በአናቴም ቁሜ በጥፍሬም ይዤ ከፎቅ ላይ ዘልዬ ማስቃለሁ። ወይ ትስቃለህ ወይ ቁጭ ብድግ እያልክ ነው የምታየው። ጌሜን ታየዋለህ፣ ይቀጥላል። ዛሬ ጀምረዋለሁ ጌሙን። ይሄን ነው ከራቢራ እኔ ማንም ላይ ቃት አልቀስም። በጣም አንጀቴን የበላውና እውነተኛም ነገር ደግሞ የተናገርከው ምንድን ነው? ከበጀኮ ገዲ ጎዴ ማቲ ከነቱን ቀባዱ ቅጣት ከናቀጣሙን ኡፍ ጅጅሩ ማፍ መሌ ምንም አይነት ነገር የለም ከጀርባው ምንም። ያው ለመለወጥ ገንዘብ ለማግኘት ልጆች አለ፣ የቤት ኪራይ አለ፣ መብላት መጠጣት፣ የሌላ ሰው ሪስፖንስብል ባለትዳር ነህ፣ ልጅ መጥቷል። ይሄ ላይ ደግሞ ኃላፊነቱ ስላለብህ ያንን ነገር እንትን ለማድረግና ገንዘብ ለማግኘት ነው እንጂ ምንም እንትን የተባለ ነገር የለም። ግን ምንድነው 20 ሰው ነበር የሚያይ ኑሮ፣ አሁን ግን 5,000 10,000 ሲደርስ ይሄ ነገር ተፈጠረ አልከኝ። ለዛ ነው በቃ አሁን እኮ ከፍ እያልክ ነው። ከፍ እያልክ ስትሄድ ነገሮች እንደዛ ይሆናሉ። በቃ ይህን አምነህ መቀበል መቻል አለብህ። 20 ሰውማ ማንም አያይህም፣ መንግስትም ዞር ብሎ አያይህም። 10 እና 5,000 ሰው ማየት ሲጀምር ግን ስህተቶችን ስትሳሳት ምን ይፈጠራል? ይሄ ልጅ ራሱ ላይም ችግር እንዳይፈጥር
ለትውልድም ችግር እንዳይሆን በዛ ነው መውሰድ ያለብህ ማሜ። ከናና ለታናንገሩ አርቴ እኩባ ከይሰ ገልታ ከናፉ በዛ ስታንዳርድ መውሰዱ ነው የሚሻለው። ምጤ ማሜ አከሶተ የመሌ በሌላ ነገር ከወሰድከው አይሆንም። ኧረ በፍጹም ምንም አይነት ነገር በዚህ ምድር ላይ የሚሰማኝ ነገር የለም። የሚሰማኝ ደስታ ነው። አላህ ስንት እድሜን አላቆም እንጂ ወደ 40 ሳልገባ 40 ምናምን ሆናለሁ። ይሄን ሁሉ ዓመት ስኖር አላህ በደስታ በድሎት በምቾት ፈታ አድርጎ እየተደሰትኩ እየሳቅኩ እያሳቀቅኩም አንዳንዴ በራሴም የተሳቀቅኩ እንደፈለግኩ ፈታ ብዬ እየዘለልኩ ስኖር አንድ ቀን ታምሜ ሆስፒታል ነኝ ብዬ እኮ ይሄን ህዝብ አላውቅም። ለአንድ ወር ደግሞ 40 ምናምን ዓመት ያኖረ ለአንድ ወር እስር ቤት ላይ ፈትኖኝ እስኪ ማሜ ያረጋጋው እስኪ እዚህ ጋር የሚመጣ መጥቶ ነገር አለ ተረጋግተህ እዚህ ጋር ደግሞ እስኪ ከኔ ጋር ደግሞ ዲላር ሂሳብ ተወራረድ ተሳሰብ እስኪ ማሜ አስታውሰኝ ያለኝ አላህን እኔ ከማመስገን ውጪ ማንም ላይ ወላ ያሰረኝም ወላ ያሳሰረኝም ያሳሰረኝ ስራዬ ብቻ ነው። ድንበር አልፌ ያለው እሷን በቃ እሷን እንድትወስድልኝ ፈልጌ ነው። ገባ የሆነ ሆን ተብሎ የተደረገ ምናምን ነገርም አለመሆኑን አምነህ እንትን ማለት ነው። ዋናው ነገር ህይወት ይቀጥላል። ይሄው በሰላም መተሃል። ልጅህም ሰላም ነው፣ ባለቤትህም ሰላም ነው። መንሱሬ ያመሰግናለሁ። ባለቤት ጌም ቀጠሮ ነበረ መሰለኝና ስትጫወት አይቼ ኦኬ ማሚዬ እሺ